በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥር 21 ቀን አስተርእዮ ማርያም እያልን የእናታችን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍት በታላቅ ድምቀት እናከብራለንና ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ጥር 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍት እናከብራለን። ይህንን ክብረ በዓል ስናከብር ደግሞ የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍቷ እንደምንድን ነው የሚለውን ልናውቅ ያስፈልጋል። አስተርእዮ ማርያምስ ደግሞ ስለምንድን ነው የምንለው? አስተርእዮ ማርያም ማለትስ ምን ማለት ነው የሚለውን ይህንን ከብዙ በጥቂቱ አጠር አድርገን እንማማራለን ማለት ነው። እንግዲህ አስተርእዮ ማለት መታየት መገለጥ ማለት ነው። ቃሉ አስተራየ ታየ ተገለጠ ከሚለው የግዕዝ ግስ የተገኘ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሠረት በሥጋ የተገለጠበት ወይም ደግሞ የታየበት አንድነቱና ሦስትነቱም የተገለጠበት ወቅት በመሆኑ ከልደት በዓል እስከ ጥር መጨረሻ ድረስ ያለው ዘመን ዘመነ አስተርእዮ በመባል ይታወቃል ወይም ደግሞ ይጠራል ማለት ነው። የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍትም በዘመነ አስተርእዮ ውስጥ ስለሚከበር አስተርእዮ ማርያም ተብሎ ይጠራል ማለት ነው። ልብ በሉ። ስለዚህ አስተርእዮ ለምን ተባለ ብንል ዘመነ አስተርእዮ ውስጥ ስለሆነ የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍት አስተርእዮ ማርያም ተብሎ ይጠራል ማለት ነው። የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍት እንደምንድን ነው ካልን ደግሞ ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦናን አስተባብራ የያዘች ወላዲተ አምላክ ድንግል ማርያም ምንም እንኳን የአምላክ እናት ብትሆን ሞተ ሥጋ ለሁሉም ዕጣ ፈንታ በመሆኑ በቃለ መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያምን የነፍሴ ደስታ የሆንሽ ውድ እናቴ ሆይ ተነሽ ወደ እኔ ነይ ብሏታልና በዛሬው ዕለት እመቤታችን ቅድስት ድንግል ማርያም አርፋለች ማለት ነው። መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙሩ ላይ ሲናገር እንዲህ ይላል። እግዚአብሔር ማኅፀንሽን ከተማ አድርጎ 9 ወር ከ5 ቀን የኖረብሽ ሆይ ስላንቺ የተነገረው የተደረገው ነገር ሁሉ እጹብ ድንቅ ነው ብሎ ተናግሯል። አዎ መዝሙረኛው ልበ አምላክ ቅዱስ ዳዊት እንደተናገረ ስለ እመቤታችን ስለ ቅድስት ድንግል ማርያም የተደረገ ነገር ሁሉ እጹብ ድንቅ ነው። እመቤታችን ቅድስት ድንግል ማርያም የአምላክ እናት ሆና ማረፏ እጅጉኑ ይደንቃል ወገኖቼ። ለዚህ ነው ታላቁ የቤተ ክርስቲያናችን ሊቁ ቅዱስ ያሬድ ሲናገር ሞቷ የሚያስደንቅ መሆኑን ሲያስረዳ ሞት ለማንኛውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን የሚያስደንቅ ነው ብሎ ገልጾታል። ቅዱስ ያሬድ ሲናገር የእመቤታችን የቅድስት ድንግል ማርያም ሞት እጅጉኑ የሚያስደንቅ መሆኑን ነው የተናገረው። ልብ በሉ፣ እውነት ነው። ሞት ለሁሉም የሚገባ ነው። የእመቤታችን ሞት ግን እጅጉን የሚያስደንቅ ነው። ለምን ካልን ሰማይና ምድርን የፈጠረ የእግዚአብሔር እናት ሆና ሳለ መሞቷ እጅጉን የሚያስደንቅ ነው። ማረፏ እጅጉን የሚያስደንቅ ነው። በዚያም ደግሞ ሞት በጥር ነሐሴ መቃብር ይላሉ አባቶቻችን። እመቤታችን በጥር አርፋ በነሐሴ ደግሞ መቀበሯ እጅጉን የሚያስደንቅ ነውና ለዚህ ነው ሊቁ ቅዱስ ያሬድ ሞት ለማንኛውም ሰው የተገባ ነው፣ የማርያም ሞት ግን የሚያስደንቅ ነው ያለው። ታዲያ ሞት በጥር ነሐሴ መቃብር እንዴት? እመቤታችን ቅድስት ድንግል ማርያም እንዴት አረፈች? በዓለ ዕረፍቷስ እንደምንድን ነው የሚለውን ደግሞ ታሪኩን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ የእመቤታችን የቅድስት ድንግል ማርያምን ሞትና ትንሣኤ በነገረ ማርያም ላይ
አባቶቻችን እንደሚያስረዱት ዕረፍቷ በጥር 21 ቀን እሁድ ዕለት ነው። አባቶቻችን በጾመ ፍልሰታ ወቅት ላይ ቅዳሴ ማርያምን፣ ውዳሴ ማርያምን እየተረጎሙ ስለ ዕረፍቷ በደንብ በሚገባ ያስተምሩናል። የዕረፍቷ ነገር እንደምንድነው ቢሉ እመቤታችን ቅድስት ድንግል ማርያም 64 ዓመት በዚህ ዓለም ኖራ ጥር 21 ቀን በእሁድ ቀን ጌታ እልፍ አእላፍ መላእክትን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣሁ አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም እንዲህ አለች፣ ልጄ ሆይ አለች፣ ሌሎች ሴቶች ቢያርፉ ቢሞቱ ቅዱሳን ጻድቃንን ወልደው ነው። እኔ ግን ሰማይና ምድር የማይወስኑህን 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄ እሞታለሁን እያለች እመቤታችን ልጇን ጠየቀችው። ሞት የማይገባት የእኛ እናት ወላዲተ አምላክ ድንግል ማርያም ስለ ሰው ልጆች ስትል አርፋለች። እንዴት ስለ ሰው ልጆች ትላለህ ካላችሁኝ ደግሞ እመቤታችን ቅድስት ድንግል ማርያም እንዴት አርፋለሁ ያንተ እናት ሆኜ እያለች ጌታችንን በምትጠይቀው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እጅጉን አሳዘነችውና ነይ ብሎ ከሲኦል አፋፍ ላይ አቆማት። ከሲኦል አፋፍ ላይ አቁሞ አንድ ነገር አስመለከታት፣ አሳያት። ምን ካልን ደግሞ በምድር ላይ ሳሉ አንቺን የካዱ እኔንም የካዱ ከዲያብሎስ ጋር የተባበሩ የዲያብሎስ ተላላኪዎች የነበሩ አሁን ደግሞ ዕድሜ ልካቸውን በሲኦል ውስጥ የሚሰቃዩ እነዚህን ነፍሳት ተመልከች ያላት። እነዚያን ነፍሳት አስመለከታት። እነዚያን ነፍሳት እመቤታችን ስትመለከት ትሉ የማያንቀላፋ እሳቱ የማይበርድ ጥርስ ማፋጨትና ለቅሶ የበዛበት መከራው እንዲህ ተብሎ የማይነገር በሲኦል ውስጥ የሚሰቃዩ ነፍሳትን ተመለከተች። ለፍጡራን ሁሉ የምትራራ ርሪተ ሕሊና እመቤታችን ቅድስት ድንግል ማርያም እነዚያን ነፍሳት በሲኦል የሚሰቃዩትን ከተመለከተች በኋላ ልጇን እንዲህ አለችው፣ ልጅ ሆይ እነዚህን ነፍሳት ምን ታደርጋቸዋለህ? ምን ልታደርግላቸው ነው ብላ ጠየቀችው። በዚህ ጊዜ በሲኦል የሚሰቃዩ ነፍሳትን አሳይቶ እናቴ ሆይ ሞትሽ ለእነዚህ ቤዛ ይሆንላቸዋል አላት። ልብ በሉ፣ አንቺ ብትሞቺ ብታርፊ እነዚህ በሲኦል የሚሰቃዩ ነፍሳት ነፃ ይወጣሉ አላት። በዚህ ጊዜ እኛ እናት ወላዲተ አምላክ ድንግል ማርያም ደስ እያላት ሞቷን በደስታ ተቀበለች። እነዚህን ከማርክልኝማ የኔም ሞት ለእነዚህ ሰዎች ምሕረት የሚሆን ከሆነማ አንድ ጊዜ ብቻ አይደለም አለች፣ 7 ጊዜ ልሙትላቸው አለች። በእውነት ክብር ለአምላካችን ይሁን። የእኛ እናት ወላዲተ አምላክ ድንግል ማርያም አዎ ስለኛ ስለ ሰው ልጆች ስትል 7 ጊዜ ልሙትላቸው፣ አንተ ብቻ በሲኦል የሚሰቃዩትን ነፍሳት ማርልኝ አድንልኝ አለችና ሞቷን በደስታ ተቀበለች። ወገኖቼ ልብ በሉ፣ የእመቤታችን የቅድስት ድንግል ማርያም ሞቷ እጅጉን የሚያስደንቅ ነው የምንለው ለዚህ ነው። እነዚህን ከማርክልኝ 7 ጊዜ ልሙት አለች እመቤታችን ቅድስት ድንግል ማርያም። ከዚህ በኋላ ታዲያ በዝማሬ መላእክት በቃለ አቅርንት መልአከ ሞት ሳይቀርባት ነፍሷን ከሥጋዋ ለይቶ ሥጋዋን ቅበሩ ብሎ ሐዋርያቱን አዟቸው እመቤታችን ቅድስት ድንግል ማርያምን አሳረጋት። ወገኖቼ ይህ የሆነው መቼ ነው ካለን ጥር 21 ቀን ነው። ደቀ መዛሙርቱንም ከያሉበት በደመና ጠቅሶ ካለችበት አድርሶ እመቤታችሁን ሥጋዋን በክብር አሳርፉ አላቸው። በዚህ ጊዜ ደቀ መዛሙርቱ ተሰብስበው በአጉበር አድርገው የእመቤታችንን ሥጋዋን ሊያሳርፉ ወደ ጌቴሴማኔ ይዘው ሲሄዱ ሳለ አይሁድ ለምቀኝነት አያርፉምና ቀድሞ ልጇ ተነሳ አረገ እያሉ ሲያስቸግሩን ሲያውኩን ይኖራሉ። አሁን ደግሞ እርሷን ተነሳች አረገች እያሉ ሊያውኩን አይደለም? ስለዚህ ኑ ተነስተን ሄደን ሥጋዋን ተቀብለናቸው በእሳት እናቃጥላት ብለው ተነሱ። ከእነርሱ መካከልም ፈርጣማ ነው፣ ጡንቻማ ነው፣ ጉልበተኛ ነው የሚባለው ሰው ተመርጦ ታውፋንያ የሚባል አይሁዳዊ ሰው ተራምዶ ሄዶ የእመቤታችንን ሥጋዋን ሊቀበላቸው አጎበሩን ጨበጠው። በዚህ ጊዜ መልአክ ከሰማይ መጥቶ ሁለቱንም እጆቹን በሰይፍ ቆረጠው፣ ቀጣው። ሁለቱም እጆቹ በአጎበሩ ላይ ተንጠልጥለው ቀሩ። በዚህ ጊዜ ያ ታውፋንያ የሚባል ሰው በድያለሁ ብሎ ቢያለቅስ ቢያነባ ወደ እመቤታችን ወደ ቅድስት ድንግል ማርያም ቢያለቅስባት ርሪት ናትና አዛኝ ናትና የእኛ እናት ድንግል ማርያም አይደለም ለሰው ልጆች ለውሻ የምትራራ በወርቅ ጫማዋ ለውሻ ውሃ ያጠጣች ናትና እመቤታችን ቅድስት ድንግል ማርያምን በድያለሁ ማርኝ እያለ ቢያለቅስባት
የእኛ እናት ወላዲተ አምላክ ድንግል ማርያም እጆቹን እንደ ቀድሞ መልሳለታለች። እንደ ቀድሞ እጆቹ ተመልሰውለታል። ልብ በሉ። የእመቤታችን የቅድስት ድንግል ማርያምን ሥጋ ወደ ጌቴሴማኒ ይዘው ሲሄዱ አይሁዳውያን ስለተተናኮሏቸው ዮሐንስን ጨምሮ በደመና ነጥቆ የእመቤታችን የቅድስት ድንግል ማርያምን ሥጋ ከገነት ከዕፀ ሕይወት ስር አኖራት። ልብ በሉ ወገኖቼ። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን አርፋለች ብለናል። ጥር 21 ቀን አርፋ የተቀበረችው ግን ነሐሴ ውስጥ ነው። እስከዚያ ድረስ የት ነበረች ካለን በገነት በዕፀ ሕይወት ስር ነበረች ማለት ነው። ታዲያ ቅዱሳን ሐዋርያት ቅዱስ ዮሐንስን እመቤታችን ቅድስት ድንግል ማርያም እንደምን ሆነች ብለው ቢጠይቁት እርሱም ከገነት ከዕፀ ሕይወት ስር አለች አላቸው። በዚህ ጊዜ ቅዱሳን ሐዋርያት ቅዱስ ዮሐንስ ይህንን አይቶ እኛ እንዴት ሳናይ ብለው በነሐሴ መባቻ ጾም ጀመሩ። ወይም ደግሞ ነሐሴ 1 ቀን ጾም ጀመሩ። 2 ሱባኤ ሲፈጸም ወይም ደግሞ በ14ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችን የቅድስት ድንግል ማርያምን ሥጋ ትኩስ በድን አድርጎ እሁድ ዕለት በ14 ነሐሴ 14 ቀን አምጥቶ ሰጥቷቸው እመቤታችን ቅድስት ድንግል ማርያምን ቀብረዋታል ማለት ነው። በሦስተኛው ቀን ማክሰኞ እንደ ልጇ ባለ ትንሣኤ እመቤታችን ቅድስት ድንግል ማርያም ተነስታ አድርጋለች። በእውነት ክብር ለአምላካችን ይሆን። ታዲያ ይህ ሁሉ ሲከናወን ሐዋርያው ቅዱስ ቶማስ በመካከላቸው አልነበረም። ለምን ካልን ደግሞ እርሱም ለማስተማር የእግዚአብሔርን ወንጌል ለማስተማር ወደ የሀገረ ስብከታቸው ቅዱሳን ሐዋርያት ተከፋፍለው ያስተምሩ ነበርና እርሱ በዚያ ወቅት ላይ ወደ ሀገረ ስብከቱ ሄዶ በዚያ ሳስተምር ስለነበረ ይህ ሁሉ ሲከናወን ቶማስ አልነበረም። ምንም ያየው ነገር የለም። ታዲያ ከሀገረ ስብከቱ በደመና ተጭኖ ደመና ጠቅሶ ከሀገረ ስብከቱ ሲመጣ ሳለ እመቤታችን ቅድስት ድንግል ማርያም ስታርግ አገኛት። በዚህ ጊዜ ሐዋርያው ቅዱስ ቶማስ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬም ደግሞ የአንቺን ትንሣኤ ሳላይ ቀረው ብሎ እጅጉኑ ተበሳጨ። ከደመና ሊወድቅም ፈለገ። ከሐዘኑ ብዛት የተነሳ ሊወድቅ ቃጣው፣ ሊወድቅ ወደደ። ከዚያ ከደመና ላይ ሊፈጠፈጥ ወደደ። ምክንያቱም ቀድሞ የልጇን ትንሣኤ ሳላይ ቀረው፣ አሁንም ደግሞ የእርሷን ትንሣኤ እንዴት አላይም ብሎ ሐዋርያው ቅዱስ ቶማስ ሊወድቅ ቃጣው። ወገኖቼ በዚህ ጊዜ እመቤታችን ቅድስት ድንግል ማርያም እንዲህ አለችው፣ አይዞህ አትዘን አለችው። ወንድሞች ሐዋርያት ትንሣኤን እርገቴን አላዩም፣ አንተ ግን አይታል። በዚህ ደስ ሊል ይገባል። አንተ ሄደህ ተነሳች አረገች ብለ ንገራቸው ብላ ለምልክት የሆነም ዘንድ ይህንን ሰበኔን አሳያቸው ብላ ሰበን ሰጥታው ወደ ሐዋርያቱ ሰደደችው። እርሷም ደግሞ ወደ ሰማይ አረገች። ወገኖቼ ከዚህ በኋላ ሐዋርያው ቅዱስ ቶማስ ሐዋርያቱ በተሰበሰቡበት ቦታ ላይ ሄዶ እንዲህ አላቸው፣ የእመቤታችን ነገር እንደምን ሆነ ብሎ ጠየቃቸው። እነርሱም ታዲያ እርሱ ባልነበረበት ጊዜ የተከናወነውን ነገር ሁሉ ነገሩት። ነሐሴ 1 ቀን ሱባኤ እንደገቡ በ14 ደግሞ ትኩስ በድን አድርጎ ሥጋዋን ሰጥቶን ጌታችን ቀበርናት አሉት። እመቤታችን ያረፈችው ጥር 1 ቀን ነው። ቀበርናት እያሉት ያሉት ደግሞ ነሐሴ 14 ቀን ነው። በዚህ ጊዜ ሐዋርያው ቅዱስ ቶማስ እንዲህ አላቸው፣ ይህማ እንዴት ይሆናል? ሞት በጥር ነሐሴ መቃብር እንዴት ይሆናል? ይህማ የሚሆን አይመስለኝም፣ ዝም ብላችሁ ነው አላቸው። ሐዋርያው ቅዱስ ቶማስ ይህንን ያለበት ምክንያት የያዘውን ያውቃል፣ እንዳረገች ያውቃል። ነገር ግን ምንም ነገር ሳይላቸው ቀጥታ እመቤታችን አርጋለች ብሎ ቢላቸው ላያምኑት ሊጠራጠሩት ይችላሉና ምንም እንደማያውቅ ሆኖ ይህማ እንዴት ሊሆን ይችላል? ሞት በጥር ነሐሴ መቃብር ይህማ እንዴት ይሆናል ብሎ አላቸው። በዚህ ጊዜ ሐዋርያው ቅዱስ ጴጥሮስ እንዲህ አለ፣ አንተ መጠራጠር ልማድህ ነው። አንተ ብቻ ተጠራጥረህ አትቀርም፣ ታምናለህ፣ ነገር ግን ሰውን ሁሉ ስታጠራጠር ትኖራለህ ብሎ እጅጉኑ ተቆጥቶት አንተ መጠራጠር ልማድ ነው ብሎት ናበል ሄደን የቀበርንበት ቦታ ላይ የእመቤታችንን መቃብር እናሳይህ ብለው ይዘውት ሄዱ። ከዚያም እመቤታችን የቀበሩበት ቦታ ላይ ደርሰው መቃብሩን ሄደው ከፈቱት። ለምን ካልን ለሐዋርያው ለቅዱስ ቶማስ ሊያሳዩት። መቃብሩን በሚከፍቱበት ጊዜ የእመቤታችን የቅድስት ድንግል ማርያምን ሥጋ አጡ። እጅጉኑ ደነገጡ። ሐዋርያው ቅዱስ ጴጥሮስ ደንግጦ ቆመ። በዚህ ጊዜ ሐዋርያው ቅዱስ ቶማስ እንዲህ አላቸው፣ አታምኑኝም ብዬ ነው እንጂ እመቤታችንስ
ተነስታለች አረጋለች አላቸው። ይኸው ምልክት የሆነም ዘንድ ይህንን ለወንድሞች ለሐዋርያት አሳያቸው ብላ ሰጥታኛለች። ይኸው ሰበኗ ብሎ ሰበኗን አሳያቸው። በዚህ ጊዜ ሰበኗን ሲመለከቱ አመኑት። እመቤታችን ቅድስት ድንግል ማርያም እንዳረገች አምነው ደስ ብሏቸው ሰበኗን ተከፋፍለው ሁሉም ወደየሀገረ ስብከታቸው ተከፋፍለው ሄዱ። ታዲያ ልክ በዓመቱ ደግሞ አሁንም ሐዋርያት ተሰበሰቡና ቅዱስ ቶማስ ትንሣኤሽን ዕርገትሽን አይቶ እኛ እንዴት ሳናይ ብለው ነሐሴ 1 ቀን ሱባኤ ጀመሩ። ሱባኤ በጀመሩ በ16ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስን ደግሞ ተራዳኢ ካህን አድርጎ ቅዱስ እስጢፋኖስን ደግሞ ሰራዊ ዲያቆን አድርጎ በዚያ ዕለት ቀድሶ አቆርቧቸዋል ማለት ነው። ነሐሴ 16 ቀን። ስለዚህ ዛሬ እመቤታችን ቅድስት ድንግል ማርያም ያረፈችበት ዕለት ነው። ዛሬ በዕለተ ቀኗ ይህንን ታላቅ ክብሯን በምናክብርበት ዕለት እንዲህ ልንላት ያስፈልጋል። የኃጥአንን ለቅሶና ሐዘን አይተሽ ስለ እነርሱ ድህነት ወይም ደግሞ መዳን ረፍትሽን በሐሴት የተቀበልሽ እመቤታችን ቅድስት ድንግል ማርያም ሆይ ሐዋርያት በሱባኤ ትንሣኤሽን ለማየት በቅተዋልና እኛም በዓለ ረፍትሽን አክብረን ልጅሽ በሰጠሽ ቃል ኪዳን በቀኙ እንቆም ዘንድ ለምኝልን ብለን እመቤታችን ቅድስት ድንግል ማርያምን ልንማጸናት ያስፈልጋል ወገኖቼ። ታዲያ እመቤታችን ቅድስት ድንግል ማርያም የኃጥአንን ነፍስ አይታ አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ ሞቷን በደስታ በሐሴት ከተቀበለች በኋላ ጌታችንን አንድ ነገር ተማጽናው ነበረ። ምን ካልን ደግሞ እንዲህ አለችው፣ በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው አለች። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራ ሁሉ አድነው አለች። በሰማይም በምድርም በሥራ ሁሉ አንተ ከሃሊ ነህና መታሰቢያን በውስጡ የሚያደርጉባትን ቦታ ሁሉ ባርካለች። በእኔ ስም የሚያቀርቡትን የሁሉንም መሥዋዕታቸውን ተቀበላለችው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ፣ ደስ ይበልሽ አላት። ስምሽን ጠርቶ የሚለምን ሁሉ በዚህ ዓለም እንዲሁም ደግሞ በሚመጣውም ዓለም ዋጋው አይጠፋበትም አላት። ይህንን ደስ የሚል ቃል ኪዳን እንገባላት። እርሷ ጥያቄ ጠየቀችው። የጠየቅሽኝን ሁሉ አደርግልሻለሁ ብሎ ቃል ኪዳንን ገብቶላታል። ስለዚህ በገባላት ቃል ኪዳን እኛም ምሕረትን እናገኝ ዘንድ በቃል ኪዳኗ ምሕረትን አግኝተን ደግሞ በቀኙ እንቆም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ በሁላችን ላይ ይደርብን ወገኖቼ። ስለዚህ ዛሬ ጥር 21 ቀን አስተርእዮ ማርያም እያልን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍት ስናክብር ለምን እንደምናከብር እናውቅ ዘንድ ታሪኩን ከብዙ በጥቂቱ ነው አጠር አድርገን የተማማርን ነው። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።